ባለፈው ክላሳችን ስለ እምነትና ስለ ሃይማኖት ልዩነት አይተን ነበረ። ሃይማኖት የሚለው ቃል ሃይመነ ከሚለው ግስ የሚወጣ ሆኖ ራሱ እግዚአብሔር ነው። ሃይማኖት ማለት እግዚአብሔር ነው፣ ወይም ደግሞ ኩነተ እግዚአብሔር ነው። የማይለወጥ ዶግማ የሆነ የማይንቀሳቀስ ዘላለማዊ ስሜት አልባ አንድና ጥንት የሌለው ፍጻሜ የሌለው ሕያው የሆነ አምላክ ይሄ ሃይማኖት ይባላል ብለን አይተናል። ሃይማኖት ማለት እግዚአብሔር ነው፣ ወይም ደግሞ የሥላሴ አንድነትና ሶስትነት ነው። የአብ የወልድ የመንፈስ ቅዱስ አካላዊ ሶስትነትና ባህሪያዊ አንድነት፣ የአብ የወልድ የመንፈስ ቅዱስ የግብር ሶስትነትና የፈቃድ አንድነት፣ የአብ የወልድ የመንፈስ ቅዱስ የኩነት ሶስትነትና የአንዲት ፈቃድ አንድ መሆን ሃይማኖት ማለት ይሄ ነው ብለን አይተናል፣ አስረግጠን አይተናል። ሃይማኖት እንደዚህ ከሆነ እምነት ደግሞ ለብቻው አይመነ ከሚል ግስ የሚወጣ ሆኖ እግዚአብሔር አምላክ ረቂቅ ነው፣ እግዚአብሔር አምላክ ሁሉን ቻይ ነው፣ እግዚአብሔር አምላክ ዘላለማዊ ነው፣ እግዚአብሔር አምላክ በስም በአካል በግብረ በኩነት ሶስት ነው። በህልውና በአገዛዝ በስልጣን በመመስገን በቸርነት በፈቃድ ዓለም በመመገብ በማሳለፍ በመፍጠር አንድ ነው። አንዲት ስልጣን አለችው፣ አንዲት መንግስት አለችው፣ አንዲት ባህሪ አለችው፣ አንዲት ክሂል አንዲት ጥበብ አለችው ብሎ ማመን ማለት ነው። እምነት ማለት ማመን ማለት ያንን ሃይማኖት ማመን ማለት ነው። ሃይማኖት እግዚአብሔር ነው ብለናል። እምነት ደግሞ እግዚአብሔርን ማመን ማለት ነው። እምነት ያደርጋል። እግዚአብሔር የሚታየውን የማይታየውን የፈጠረ እግዚአብሔር ነው፣ ስልጣን አለችው ብሎ ማመን ማለት ነው። ሐዋርያው ቅዱስ ጳውሎስ የሚታየው ነገር ግዙፉ የምንዳስሰው ነገር የምንኖርበት የምንመገበው ምግብና የምንተነፍሰው አየር የሚታየው የሚዳሰሰው ከማይታየው ከማይዳሰሰው ከረቂቁ ከማይመረመረው አምላክ እንደሆነ በእምነት እናስተውላለን ብሎ ጽፏል። በጣም ድንቅ የሆነ ፍልስፍና ነው። እጅግ የሚገርም ፍልስፍና፣ የሚገርም አስተውሎት፣ የሚገርም መረዳት ነው። የሚገርም መገለጥ ነው። ይሄ በእምነት እናስተውላለን፣ የሚታየው ከማይታየው እንደሆነ በእምነት እናስተውላለን ብሎ ጽፏል። ስለዚህ ይህን ማመን ማለት ነው። ይህን ማመን ማለት ነው። ሶስተኛው መታመን ነው። ሃይማኖት አለ፣ እምነት አለ፣ ቀጥሎ መታመን የሚባል ደግሞ አለ። መታመን ማለት ደግሞ ይህንን በእምነት ያመነውን ነገር በተግባር መግለጥ ማለት ነው። ለምሳሌ እግዚአብሔር አምላክ በገባው ቃል መሰረት ሰውን አድኗን ብለን እናምናለን። አድኗን ብለን በምን አዳነው? እንዴት አዳነው ስንል ተወልዶ ሰው ሆኖ ተሰቅሎ ሙቶ ተነስቶ አዳነው እንላለን። ይህንን እናምናለን። ይህን ካመን ትንሣኤውን እናከብራለን። ይህ መታመን ይባላል። ስቅለቱን በዓለ ስቅለቱን እናከብራለን። ይሄ መታመን ይባላል። ልደቱን እናከብራለን። በዓለ ጽንሰቱን እናከብራለን። ይሄ መታመን ይባላል። በዓለ ጥምቀት እናከብራለን። ይሄ መታመን ይባላል። መታመን ማለት ይሄ ነው። ግልጽ ነኛውን መታመን ማለት የምናምነውን እምነት ተግባራዊ ማድረግ ማለት ነው። በህይወት መግለጥ ማለት ነው። ኢየሱስ ክርስቶስ ጾም ጾሙ ብሏል አይደለ? ኢየሱስ ክርስቶስ ያዘዘውን ትእዛዝ እናምናለን። ኢየሱስ ክርስቶስ ሃይማኖት ነው። የተናገረው ቃል እምነት ነው። የተናገረውን ቃል ተቀብለን መተግበር መታመን ይባላል። በህይወት መተግበር መታመን ይባላል። ልብ ብላችሁ አዳምጡ። ይሄ መሰረታዊ መታመን ማለት ነው። ብዙ ጊዜ እምነትን ከሃይማኖት ሃይማኖትን ከመታመን ጋር ሲቀላቅሉት እናያቸዋለን።